ለገለል አድርጎ ይሄም እንደዛኝ ማለት ቀርቶ ምን ይሆናል? ይቅር ተባብሎ ወደ ቤታቸው ከተመለሱ ነው እንጂ እናቴ እኔ ባለ ትዳር ነኝ። ትዳር እንዲፈርስ አልፈልግም። ልጆቼ እንደዚህ አይቶ እንደዚህ የሚሆኑ አልፈልግም። ሰምተሻል? ስለዛ እኔ ወደ ህይወታቸው ወደ ሰላም እንደመመለሱ ነው እንጂ ገና አሁኑ በዚህ ውጪ በዛ ውጪ በዛ ውጣ በዚህ ውጪ አይደለም። አሁን ውጪ ሄደች አልሄደችም እሷ ነው የምታውቀው። ግን የውጭ አይደለም እኔ እያስጨነቀኝ ምንድነው ታውቃለች? ትጂ በቃ እሱ እንደ ትልቅ ሰው ሆኖ ለምንድን ነው ሰው አምጥቶ አስታርቆ ቤተሰቡ የእሷ ቤተሰብ አስከብሮ የእሷ ቤተሰብን ምን አረጋ? አብርሃም ቡርቴ ምን አረጋቸው? የእሷ ቤተሰብ ሰደባቸው፣ አዋረዳቸው። ምን አረገ? እስኪ ውዴ ምን አረጋቸው? ነገር ሰደብ አይደለም፣ እንደዛ አይደለም። ኖ እንደዛ አይደለም። ሽማግሌ ልኮ በቃ ሚስቱ ወደ ቤቱ በቃ ሽማግሌ አላከም እንዴ? ቆይ ውዴ ሽማግሌ ልኮ ምን ብሎ እኮ ነው ያገባት? አብርሃም ሽማግሌ ሳይልክ ነው ግቢያቸው ውስጥ የሚሄደው? ኖ እንደዛ አይደለም እኮ እኛ እኮ ከባላችን ጋር ተጣልተን ወደ ቤተሰባችን ከሄድን ማለት ነው ሽማግሌ ተልኮ ሽማግሌ ነው ታረቁ ብሎ ሲጀመር ሩታዬ እኮ ታብራ ተጣፈረለም እኮ ቤተሰቦቿ ጋር ሄደችው እኮ ልትወልድ እኮ ቆይ አንቺ አመቶ ምናምን እያሻትጻፊ ሁዴ ቀበሌ ሰራተኛ ነበር። ኮመንት ምጽፈዋለኝ አንቺማ ቀበሌ ሰራተኛ ነበር። ዛሬ እያስረዳች ነው። ትጂ ምን ተሰምቶሽ ነው? አይደለም አንደኛ ደሜ ነች፣ ሁለተኛ ደግሞ እንትን ነች፣ የዋ ነች፣ ሳያት የዋ ነች። ይኸውልሽ ውዴ አንደኛ ውዴ እቺ ዜነብ የተመታች ነች እና ማለት ነው ፈቱን ገብተሽ ብታግዢ ምን አለበት ሆነ እንጂ። ሁለተኛ ምን መሰለሽ ቡርትዬ እሱም ተተበቀላት ብድሩን ያልመለሰ ወንድ አይወለድ ይባላል በሀገራችን ደንብ። ተተበቀላት ግን አብርሃም አይበቀላትም። እሷ እኮ አብረን እንቀጥል ወድሃለሁ ብላው ነው የተበቀለችው አይደል? ኤሜላን ሲያርቃት ነው በቃ ተበቅያለሁ ብላ የመጣቸው። እንደው ሩታዬ ግን እንደው ሩታዬ እቺን ፎቶውን የለጠፏትን ፎቶ ስታይ ምን ይሰማሻል? ወገባችን እኮ ነው ወገባ አባታችን እኮ እንክት ያርግሽን እኮ ፈጣሪ ያሳያችሁ። እና ማለት ነው እኔማ ይኸውልሽ ቡርትዬ እነሱማ አብረው ተኖረው ግን ውዶቼ አብርሃምና ሩታ በዚህ አጋጣሚ እየተጣላችሁ ነው ሁሌ። እኔ ፍቅር ስትሆኑ እንደውም ደስ አይለኝ። ሁሌም እየተጣላችሁ ሁለታችሁ አትጣሉ፣ አትታረቁም፣ አብራችሁ አትኑሩ፣ ምንም አትኑሩ። ተወጫት ሩታ ትሄሽ ግን ማለት ነው ትሄሽ ግን አደራሽም እንዳሳብ ማለት ነው ወንድሜንም ይዘሽ ፈቱም እግዚአብሔርን ታልገባሽ ውጭ ተቤቴ አታናጅን አንቺ ትዮ ዛሬ እና ማለት ነው ምን መሰለሽ ቡርትዬ ተጣሉ። ግን እኔ እየተጨቃጨቁ ሲመጡ ነው ደስ የሚለኝ። ሰላም አሁን የገባሽው ልጅ አሁን የገባሽው እኔም አይደለችም ነው። እንዴት ነሽ? ሰው አበደ እንደ በመድኃኒዓለም አበዳችሁ እንደ እናንተ ሰዎች። እጂ የሀሳብሽ ጥሩ ነው። እንደ እየተጨቃጨቃችሁ ሁለታችሁ ብቻ ነው። ቡርትዬ ሁለታችሁ እየተጨቃጨቃችሁ ነው፣ እየተጣላችሁ ነው። ወፈረሻልን በል አምሮብሻልን በል ጸጉርሽም እንትን ነው በል አይኔንም ይበል እሷም አላየም ተፈለግ ፎቶ የልጅ ጨዋታ ነው የምትጫወቱት። ደስ ትላላችሁ፣ ፍቅራችሁ እኛ ተመልክቶናል። እናንተ ብትታረቁ ባትታረቁ እኛና እነ ቡርቴ ግን አንታረቅም። እንደዚቹ ጥል እንዳለን ነው የምንቀጥለው ተደጋፊና እኛ እና ማለት ነው እንዲህ ነው የምንቀጥለው። የወጋ ቢረሳ የተወጋ ቢረሳ። እነሱም ሰድበውናል፣ እኛም ሰድበናቸዋል። እነሱም አሽሙር ተናግረዋል፣ እኛም አሽሙር ተናግረናቸዋል። የጓደኞቼ ልጆችም ሰድበዋል። ስለዚህ አንጠለቅም። ግን ባልና ሚስቶቹ እንደፈለጋችሁ የምትልጂው ልጅ እባክሽን አትላኪስ። ሳትገባሽ አታወሪ መናት ሂጂ። አንድ ጥያቄ ልጠይቃት ቡርቴ የኔ ውድ ባልና ሚስቶቹ እስካሁን አንገናኝም ብለው ተገናኝተዋል። ምን ተሰማሽ? ስትሰድቡት ስትረግጡት ይህን ጥያቄ ብትመልሱት ደስ ይለኛል።
ኧረ እኔ እናቴ ምንም እኔ እኮ እውነት እኔ ብዙ ቲክቶክ ላይ አልጠቀምም፣ ግን እነሱ እንደሚታረቁ ነው የምፈልገው እንጂ እኔ ሌላ ነገር አይደለም። በቃ እንደዚህ መበቃቀል ይቅር ነው እንጂ እኔ የጠየቁሽን ነው የመለስኩ። ምን ተሰማችሁ ነው ያልኩት። ስትረግጡት የታባቱ አይሆናትም። ይሄ ኧረ ምናምን እናቴ እኔ አንድች ቀን እነሱን ተረግጬ አላውቅም። ሆሆ ወይ ነገር እሷ አትራገጥም። አንቺ ሰላም፣ አሁን የገባሽው ልጅ አዳን ያለም አባቴ ትዕግስቱን ስጠኝ። ይሰማል? ሰላም ነው? ይሰማል። ምን ልታዘዝ? አይ እኔ አስተያየት መስጠት ፈልጌ ውዴ። ሴቲ ምንድን ነው አስተያየትሽ? እኔ ለሁለቱም ገድፌ ሳይሆን እሷ አንድ ነገር ስለገረመኝ ነው። ኢሮፕ ወደ ውጭ ሀገር ሊሄድ ነው አለች። አዎ ይሄ ነገር ደግሞ ውሸት ነው። ለምን መሰለሽ? እኔ እንዲታረቁ ፈልጋለሁ፣ ሁለታቸውንም ወዳቸዋለሁ። ግን ውሸት የሆነበት መንገድ ምን መሰለሽ? እኔ የምኖረው ፈረንሳይ ሀገር ነው ገባሽ? እና ስመጣ የሶስት ወር ልጅ ይዤ ነው የመጣሁት ወደዚህ ስመጣ ማለት ነው። እና ስመጣ በጋብቻ ነው የመጣሁት። እና ምን እንደሆነ ታውቂያለሽ? ይሄ ልጁ ስመጣ ፓስፖርት፣ የልደት ካርድ ያስፈልገዋል። የልደት ካርድ ደግሞ እኔ እዛ አዲስ አበባ ላወጣ ስል ራሱ እሱ ስወልድ ምናምን አልነበረም እንዳረገዝኩ ነው የሄደው ማለት ነው። መቶ አየኝ። ከዛ በኋላ አረገዝኩ ወዛ ሄደ እና ከዛ መቶ ራሱ ካልፈረመ አንሰጥም አሉ። የልደት ካርዱን መፈረም አለበት ተባለ። አባት ካልፈረመ አይሰጥም። አዎ ከፈለክ እኔ ስልክሽን ራሱ እንትን ብትይኝ እልክልሻለሁ፣ መረጃውን እንዴት እንደመጣው ፓስፖርቱን፣ የልደት ካርዱን፣ የኔ ጋብቻ ወረቀት፣ ሁሉን ነገር ማለት ነው። አንደኛ እሱን መቶ የልደት ካርድ አወጣው። ከዛ በኋላ ደግሞ ፓስፖርት አወጣው። አሁን ኢትዮጵያ ላይ ምን እንደው ታውቂያለሽ? ህፃን ልጅ እንደተወለደ ፓስፖርት የትኛውም ሀገር ለመውሰድ ኤሮፓ ሀገር ለመውሰድ ፓስፖርት ያስፈልጋል። ገባሽ? ካለ ፓስፖርት አረብ ሀገርም አይቻልም። አረብ ሀገርም እስከ 3 ወር ነው የሚሸጠው። ከ3 ወር በኋላ ካለ ፓስፖርት መኖር አይችልም ህፃን ልጅ። አይቻልም። እንደተወለደ ነው የሚመጣው። አረብ ሀገርም ዱባይ ላይ እኔ አይቻልም። ዱባይ ራሱ አይቻልም። ከዛ ስለ ጋብቻቸው ደግሞ አሁን ላይ አዲስ አበባ ስንጋባ ምንድነው መጀመሪያ ቀበሌ ትሄጃለሽ፣ ትፈራረማለሽ። ከዛ ወሰይቱ ትገቢያለሽ። ተደወለልኝ ይቅርታ ትገቢያለሽ። ከዛ ደግሞ መዘጋጃ ትገቢያለሽ። አንቺ ጋር የተደወለልሽ? እኔ ጋር ነው የተደወለው። እና እሺ ቀበሌ መጀመሪያ ተፈራረመን። የልጅም የልደት ካርድም ስንፈራረም የጋብቻ መብረን ነው የጨረስነው። ከዛው ካርድ አለ የኔና የሱ ፎቶ። ይሄ ነገር ያላዛርና የትንሱን የጋብቻ አይታችሁ ከሆነ የኔ እንደነሱ ነው። አሁን እነሱ ትክክለኛ ጋብቻ ማለት ያነ ነው። እነዚህ ሩታና አብርሃም ይመስለኛል እንደዚህ አሁን ኢትዮጵያ ድሮ በሰማንያ የምንፈራረመው አለ አይደለ? ዝም ብለሽ አሁን እንደ ኢትዮጵያ እንደዛ ይመስለኛል የነሱ ወረቀት እንጂ ትክክለኛ ጋብቻ የኔ ወይም የነ አላዛርና የነ ትንሱ ወረቀት ነው። የኔና የሱ እሱ ይዞ ነው የመጣው ወደዚህ ሲመጣ ለፕሮሰስ ማስጨረሻ ኮፒ አድርጎ ኦሪጂናል ይቀር ነው የቀረው። ፎቶ የሁለታችንም ይለጠፍበታል። ከዛ ደግሞ የት ይወሰዳል መሰለሽ? ትክክለኛ ከሆነ እዛ ቀበሌ ይንኮሻኮሻል። አንቺ ጋር ይንኮሻኮሻል። የሚንኮሻኮሻል አቆም እንደውም ቤት ውስጥ ነኝ። የሚገርምሽ ከዛ ምን እንደው ታውቂያለሽ? መጀመሪያ ቀበሌ ትፈራረሚያለሽ። ከዛ መዘጋጃ ይገባል። ከዛ ወሳኝ ክኖት የሚባል አለ አዲስ አበባ ማለት ነው። ከዛ የኔ ያው ወደዚህ ልመጣበት ስለሆነ ኤምባሲ ይፈረማል። 4 ቦታ ነው ያስፈረምኩት። ግን እነሱ የውጭ ፕሮሰስ ስላላቸው 3ቱ ግዴታ ያስፈልጋቸዋል። 3 ቦታ ነው የምትፈርሚው። ማህተም አለው፣ የውጭ ጉዳይ ሚኒስቴር ይፈርምበታል፣ ሁሉም ነገር ይጨረስበታል። ገባሽ? ይሄ ትክክለኛ የጋብቻ የላቸውም እነሱ። ያው በእናት በባት ተነጋግሩ ተፈር በሽማግሌ ጨርሰው ከሆነ አላውቅም እና ይመስለኛል እኔ አሁን እሷን ስረዳት ውጭ ልሄድ ነው ምናምን ብላ ልታስፈራራው ምናምን ይመስለኛል እንጂ ውጭ አትሄድም። እናንተም ታውቃላችሁ ይሄ ነገር ታውቂያለሽ። አረብ ሀገርም ሆነሽ ያው እንደ ኢሮፕ ነው ቆጣሪው። ምንም ነገር ልዩነት እኮ የለውም። እንዴት አንድ ሰው የልደት ካርድ ሳይኖረው እንደገና አሁን እኔ ከዚህ አሁን
እኔ ባሌ ጋር ባልስማማ እንኳን ልጁን አሁን ለመውሰድ ወደ ኢትዮጵያ ለመውሰድ እንኳን ብፈልግ አሁን እኔ ብቻዬን አልችልም። ገባሽ? እሱ መፈረም አለበት። እኔ ብቻዬን መብት የለኝም። ገባሽ? እኔ እና እሱ ባንግባባውን ወደ ሀገሬ መመለስ እችላለሁ። ቤተሰቤን አይችልም ጣብል የእሱን ፍቃድ ማግኘት አለብኝ። እሱ እኔን ከተጣላኝ አልፈርምም ካለ ማንቀሳቀስ አልችልም። ውጭ ማኖሩ እኮ ጥሩ ነው ለትምህርት ለህፃኑ ልጅ አይደል? ያው እዚህ ሀገር እኔ ካለሁበት ቋንቋ በጣም ከባድ ነው። ያው እንዳሰብሽው ምናምን አይደለም። ስትመጪ ቃስ በሻ ኤሮፕ አንድ ነው። ያው ፓሪስ ነኝ ግን አንድ ነው። ኤሮፕ ሀገር ኤሮፕ ምንም ነገር አሜሪካ ብቻ ነው እንጂ ሌላው ሀገር እኮ ስዊዘርላንድም እኮ ኤሮፕ ነው። ማንኛውም ኤሮፕ ሀገር ኤምባሲ ሲገባ ፓስፖርት የልደት ካርድ ግዴታ ነው። ገባሽ አይደለ? አሁን ይመስለኛል አብርሃም እንዴት የልደት ካርድ ሳይፈርም የልደት ካርድ ያወጣ አይመስለኝም። ቀበሌ ይፈርማል። ከዛ ደግሞ አሁን እሱ እውነት እንኳን ቢሆን እንዴት ነው አሁን አብርሃም ልጅን አልሰጠም ማለት እኮ ግዴታ አለ። እሱ ሳይፈርምላት እንዴት ብላ ነው የምትወጣው? እና እኔ ሁለታቸውንም እወዳቸዋለሁ፣ ግን የታዘብኩትን በራሴ ነው የምልሽ። እሱ የሆነ እንደዚህ ለማስፈራራት ምናምን ፈልጋ ነው እንጂ እኔ እንደዛ ግን ይቅርታ ግን ጎበዝ ታሰራራሽም ሩታዬ ጎበዝ ይጅበት ትሄዳሽም መልካም መንገድ ግን ወንድሜ ይዘሽ ሂጂ። የኔ ሀሳብ ይሄ ነው። ትሄዳችሁ አጠራ ብዬ ነው። አንዷ ደግሞ ምን አለች? አብርሃም በዚህ ሰሞኑ 2 ቀን የሰራው ቪዲዮ ሊበቀል ነው አለች። ምንድን ነው በቀል? ገኒ አንቺስ ምን ታያለሽ? ገኒማ ተቀይራለች። ተጸልዮባት ነው የመጣችው ኢትዮጵያ ሄዳ እና ውዴ እናመሰግናለን። እግዚአብሔር ያክብርልን። እሺ አያችሁ ፈረንሳይ ነች። አሁን እቺ ፈረንሳይ ነች እና አያችሁ አእምሯ ሰፋ ብሎ ነው ያሰበው። ገኒ ብትሆን ግን ስድብ ነው የምትጀምረው። አይ ለምን ይሰደባል? እነሱ ስራም ሊሆን ይችላል። የሰው ልጅ እኮ አይሰደብም፣ ነውር ነው ላት ማለት ነው። አሁን ገኒ ጠዋትም ስትነሳ አብርሃምን ትሰድባለች፣ ማታም ስትነሳ አብርሃምን ትሰድባለች። ግሬስ ፋሚሊ ራሱ ድሮ አትሳደብም ነበር፣ አሁን ትሳደባለች። እነሱ ዙረው ይገናኛሉ። መሰዳደብ እኮ እነሱ አይለያዩም። ገርሞኝ ማለት ነው። እንዴት ናችሁ? ሰላም ናችሁ? ደህና ነን። ለእሱ አንድ 80 ብለሻል አይደል? ገኒ ተቀየረች። እነሱ አንድ ናቸው አለች ገኒ ተቀየረች። እነሱ አንድ ናቸው አለች። እነሱ ስራ እየሰሩ ባልና ሚስት ድራማ እየሰሩ ባናታቸው ዘገዘሩ። እነሱ ባልና ሚስት ድራማ እየሰሩ ውጭ ሀገር ቀላል ነው እንደለሱ ማነው ነቢጤ በባናቱ ይዘቅዘቅተረች ነቢጤ ድሮ ማንችን ማስገባቴ ኮተት እኮ ነሽ። ገኒ መቼ ነው የምትቀየሪው? ወይዬ ገኒ እንደዚህ ነች። ገኒ አሁን ሁለቱንም ነው ገደል ግቧል። ቺጂ ጠፍተሽ ነው ውዴ? ቺጂ እመቤቴን ፕሮፋይል ያለሻት የኔ ቆንጆ ታስወጭኝ እኔን እናቴ እየደወለች ስለሆነ ላና። እሺ እናቴ እሺ አውሪ በቃ እሺ። እኔ እመጣለሁ። እሺ ፈረንሳይ እኔን ትወስጂኛለሽ። እነሱን ታያለሽ። ችግር የለም እንደዋወላለን። እሺ እሺ። ታረብ ሀገር ሴቶች ጋር ተነፈጩ ተነጠይባ ተነ ዜድ ጋር ተመጨቃጨቅ ተወርቅዬ ጋር ተመጨቃጨቅ ፈረንሳይ ነው ይሻላል እንዴ? ያርግልሽ ኢንሻአላህ። ይሻለኛል እንደው በቃ እኛም ጓደኛ አለችን ፈረንሳይ እንላለን። ያው እንግሊዘኛ ተቀላቀይ ብላለች። ፈረንሳይ ነች ብላችሁ ታወራላችሁ። እኔ ቤት ከዛ እኔ ደግሞ መጥቼ እንዳሁኑ እህቴ ዘረዝርላችኋለሁ። አይቻልም ብዬ ዘረዝራለሁ። አያችሁ እዚህ ተፈቱም ጋርና ተፈቱምና ተጠይባ ጋር እያወራሁኝ በቃ ስለ ብረድ ስለ እሩ ስለ አብርሃም ስለ ሩታ ነው የማወራው። እነሱ ወሬያቸው እንደዛ ስለሆነ ደህና ወሬ አውርተውልኝ አቁማ ማለቴን እኮ ነው የምለው። ቺጂ የት ጠፍተሽ ነው ውዴ? ደህና ነሽ? ወገኔ እንደዚህ ጭንቆታል ለካ። ወይ ቺጂ ጠፋሽ? ቺጂ የት ጠፍተሽ ነው?
እና ማለት ነው ዛሬ አብርሃምና ሩታ ልጃችንን ሩታ መታ ታያለች። ትንሿ የምትባይ ደግሞ ማለት ነው የድብሻሉ። አንቺ ደግሞ ባልሽ ማለት ነው ምን ነው ጸባይ ገዝቶ መጣ። ትንሿ አንቺ ባልሞ እኔ ደቂቃ ቅርታ ጠይቃለሁ አለ። የኔ ወንድም ደግሞ ጀግና እኮ ነው። የኔ ወንድም እኮ ጀግና ነው። የማንንም ይቅርታ አልፈልግም፣ የእናንተን ይቅርታ አልፈልግም አለ ወንድሜ። ወንድሜ አንተ እንዳንተ ሰውዬ እኮ በቃ አንተ እኮ ሙር ነክ። አብርሃም የምትባል ሰውዬ ሙር እኮ ነክ። ሙር ነክ። ትንሿ ዝም በይ። አዎ ትንሿዬ ጎበዝ። ባሏ ፕሮፋይል አደረገችው እኔን አናዳለሁ ብላ አሯ ፕሮፋይል አድርጋው ነበር። ይሄ ማን ሮቤል አይደለም የሷ ባል ማን ነበር? የሮቤል ጓደኛ የውታ ወንድም ነው የሚለው ቀዩ ልጅ ማን ነበር ስሙ? ስሙን ጻፉታታት እናንተ። ማን ነበር ስሙ? በቃ ምን ያደርጋል? ትንሿ እየተፈታችሁማ ምን ያደርጋል?